It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. የቼልሲ የሥራ ኃላፊዎችና የክለቡ ደጋፊዎች በኖኒ ማድዌኬ ዝውውር የቁጭት ስሜት ውስጥ ገብተዋል። በስካይ ስፖርትስ በተሰበሰበ ድምፅ አብዛኛዎቹ የቼልሲ ደጋፊዎች ኖኒ ማድዌኬ ወደ አርሰናል መዘዋወሩ እንደሚቆጫቸው ተናግረዋል። በዚህ ተጫዋች ዝውውር ግን አሁንም አርቴታና አንድሪያ ቤርታ ከፍተኛ የሚባለውን አድናቆትና ምስጋና እያገኙ ይገኛሉ። በዚህ ጉዳይ ላይ በጣም ደስ የሚያሰኝ መረጃን ወደ እናንተ እናደርሳለን። የእንግሊዝ ሁሉም ማለት በሚቻል ደረጃ ሚዲያዎች በወቅታዊው የማንቸስተር ዩናይትድ ጉዳይ የተለያዩ መረጃዎችን እያወጡ ይገኛሉ። በጣም የሚታመነው ዘ ታይምስ ሩበን አሞሪም ቤኔፊካን በአሰልጣኝነት ሊቀላቀል የሚችልበት እድል እየተፈጠረ ስለመሆኑ መረጃን አጋርቷል። ትሰሙታላችሁ። የሚዲያዎቹ ማንቸስተር ዩናይትድንና ሩበን አሞሪምን በተመለከተ ትኩረት ሰጥተው ያነሷቸው ጉዳዮች ምንድናቸው የሚለውንም ወደ እናንተ እናደርሳለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ወደ መጀመሪያው መረጃችን ስንሄድ በክረምት የተጫዋቾች የዝውውር መስኮት በጣም ትኩረት ከሳቡ ዝውውሮች መካከል አንዱ የሆነው የኖኒ ማድዌኬ ቼልሲን ትቶ አርሰናልን መቀላቀል ነው። በቼልሲ በኩል ተጫዋቹን አሳልፎ ለአርሰናል የመስጠት ምንም አይነት ማመንታት አልነበረም። በአርሰናል በኩል ግን አንድሪያ ቤርታና ማይክል አርቴታ ተጫዋቹን የሚፈልጉትን ያህል የአርሰናል ደጋፊዎች ልበ ሙሉ አልነበሩም። የዚህ ተጫዋች ዝውውር አርሰናልን ያከስራል፣ አርሰናልን አይጠቅምም፣ ከቼልሲ አርሰናልን እንደተቀላቀሉት የቀደሙ ተጫዋቾች በሙሉ ኋላ ላይ ቁጭት ስሜት ውስጥ የሚከተን ይሆናል የሚል የስጋት ስሜት ነበራቸው። አሁን ይህንን ልጅ በተመለከተ የስሜት መገላበጥ ግን ያለ ይመስላል። ምክንያቱም ያን ጊዜ ቀደም ሲል ልናነሳ እንደሞከር ነው የተጫዋቾች የዝውውር መስኮት ክፍት ሆኖ በሚሰራበት ጊዜ የአርሰናል ደጋፊዎች አንድ ሀሳብ አንሸራሽሮ ነበር በሶሻል ሚዲያው ላይ የኖኒ ማድዌኬን ዝውውር በመቃወም እንዳይከናወንም ለመጠየቅ ብለው በማህበራዊ ድረገጽ ላይ #ኖቱ ማድዌኬ የሚል ፒቲሽን ሲያሰባስቡ ነበር። የኖኒ ማድዌኬ ዝውውር አይከናወን፣ ይቅርብን፣ እንደገና ቼልሲን የምናበለጽግበት ቼልሲን የበለጠ የምንጠቅምበት ለኛ ግን ብዙም ትርጉም የማይኖረው ዝውውር ነው የሚል ነበር የተቃውሟቸው መነሻ። ግን አርቴታና አንድሪያ ቤርታ የዚህን ተጫዋች ዝውውር ገፍተው አጠናቀቁት። ትዝ ይላችሁ ከሆነ ያን ጊዜ ሲነሱ የነበሩት ነገር አንደኛው የኢብሪቼ ኢዜን ዝውውር ማጠናቀቅ አይቀድምም ነበር ወይ? የቪክቶር ዮኬሬሽን ዝውውር መጨረስ ሊቀድም አይገባውም ነበር ወይ? አርቴታ ምን እያሰበ ነው? አንድሪያ ቤርታ ምን እያደረገ ነው? አርሰናል መቼም ከእንደነዚህ ያለ ነገር መውጣት አይችልም የሚሉ በጣም ብዙ ወቀሳዎች ነበሩ። ያን ጊዜ በእኛ ፕሮግራም ላይ ስናነሳ የነበረው ነገር የኖኒ ማድዌኬ ዝውውር አርሰናልን በጣም ሊጠቅም ከሚችሉ ዝውውሮች መካከል አንዱ ይሆናል። ኖኒ ማድዌኬ ነው ወቁት። እንደነዚህ ያሉ ጉብዝናዎች፣ እንደነዚህ ያሉ አሪፍ አቅሞች አሉት። በአንድ በኩል ይሄ ነው። በሌላ በኩል ግን ኖኒ ማድዌኬን አስፈረመ እንጂ አርሰናል የኢዜን ዝውውር ትቸዋለሁ አለ ወይ? የዮኬሬሽን ዝውውር በቃ ከዚህ በኋላ አያስፈልገኝም፣ በኖኒ ማድዌኬ ሁሉንም ነገር እወጣዋለሁ አላለም። የኖኒ ማድዌኬን ዝውውር ጨረሰ። ከዛ በኋላ ዮኬሬሽን የማስፈረም የኢብሪቼ ኢዜን ጉዳይ የመከታተሉን ነገር ቀጥሎታል። ያኔ መጨረሻ ላይ እነዛን ተጫዋቾች ማስፈረሙን የሚተው ከሆነ ያኔ ይህንን ጥያቄ ማንሳት አይሻልም ወይ አይቻልም ወይ የሚል ሙግትን ስናነሳ ነበረ። ከዛ ደስ የሚለው ነገር የውድድር ዓመቱ ተጀመረ። የውድድር ዓመቱ ከተጀመረ በኋላ በእነዚህ 4 ጨዋታዎች ላይ ኖኒ ማድዌኬ በሚሰጡት እድሎች በሚገባ ነው የተጠቀመባቸው። የሚሰጡት እድሎች ጥቂት ቢሆኑም በተሰጡት እድሎች
ያገኛቸውን አጋጣሚዎች በደንብ ተጠቅሞበታል። ኢምፕረስ አድርጓል። ኢምፕረስ ያደረገው አርቴታን ብቻ አይደለም፣ የአርሰናል ደጋፊዎችንም በደንብ አድርጎ ኢምፕረስ አድርጓል። የእግር ኳስ ባለሙያዎችን ኢምፕረስ አድርጓል። አሁን ስለሱ የሚነገሩት ነገሮች በሙሉ ለምን በጎ ሆኑ፣ የአርሰናል ደጋፊዎች ስለዚህ ተጫዋች የሚሰማቸው ስሜት ለምን አሪፍ ሆነ፣ ኖቲንጋም ፎረስትን 3-0 ባሸነፉበት ጊዜ 77ኛው ደቂቃ አካባቢ ተቀይሮ ሲወጣ ከመቀመጫቸው ተነስተው እያጨበጨቡ ሲሸኙት የወጣው ድምፅ አርሰናል ጎል ሲያገባ ከወጣው ጋር ተቀራራቢ ነው እያሉ ነው ያሉት የእንግሊዝ ሚዲያዎች። ይህንን ያህል በዚህ ፍጥነት የአርሰናል ደጋፊዎችን አሳምኗቸዋል። አሁን የአርሰናል ደጋፊዎች እንኳን የኛ ሆንክ ነው የሚሉት ኖኒ ማድዌኬን፣ የነሱ በመሆኑ በጣም ደስተኞች ናቸው። ስለዚህ የልጁ የሜዳ ላይ አገልግሎት አሪፍ ስለሆነ ብቻ ግን አይደለም አርቴታ መደነቅ ያለበት፣ የልጁ አስተዋጽኦ ጥሩ ሆኖ ስለታየ ራሱን ማረጋገጥ ስለቻለ ብቻ አይደለም አንድሪያ ቤርታ መመስገን ያለባቸው። የቡካዮ ሳካ መጎዳትም የነዚህ ሰዎች ውሳኔ ምን ያህል ትክክል እንደሆነ አሁን የትኛው አርሰናል ደጋፊ ነው በቡካዮ ሳካ አለመኖር እየተጨነቀ አርሰናል ውጤት ያጣው በዚህ ምክንያት ነው እያለ ያለው? ምክንያቱም ቡካዮ ሳካ ኖሮ ሊያደርግ የሚችለውን አይነት ነገር እያደረገ ነው ያለው ኖኒ ማድዌኬ። ይሄ አይነት እፎይታ የተፈጠረው እነዚህ ሰዎች በመወሰናቸው ነው። ስለዚህ የወሰኑት ውሳኔ ቡካዮ ሳካ መጎዳቱን ተከትሎ ክፍተት እንዳይፈጠር ካደረገ፣ ልጁ ሜዳ ላይ በገባ ቁጥር የሚሰጠው አገልግሎት አሪፍ ከሆነ ለእነዚህ ሰዎች ምስጋና ሲያንሳቸው ነው። በጣም ትክክልም በጣምም ተገቢ ነው የሚሆነው። ሁለተኛው ከኖኒ ማድዌኬ ጋር ተያይዞ መነሳት ያለበት ነገር ቼልሲ ቤት ደግሞ ቁጭት ተፈጠረ። የቼልሲ ሰዎች ይህንን ልጅ መሸጣችን ልክ አልነበረም ብለው እኮ ተነጋገሩ አሉ እነ ስካይ ስፖርትስ። ቼልሲ ቤት ያለውን ስሜት የቁጭት ሆነ። የቼልሲ ሰዎች የቼልሲ ደጋፊዎች በኖኒ ማድዌኬ ዝውውር ሳንሳሳት አንቀርም፣ ልጁን በ52 ሚሊዮን ፓውንድ ሸጠን እዛ አካባቢ ራሳችንን ለማጠናከር ያወጣነው 120 ሚሊዮን ፓውንድ ነው። አንድ ኖኒ ማድዌኬ የሚሰጥ የነበረውን አገልግሎት ግን ወይም አሁን አርሰናል ቤት ገባ በኋላ የአርሰናሉ አሰልጣኝ አርቴታ ከሱ ማግኘት የቻለውን አይነት አገልግሎት ግን እኛ በዛ ቦታ ላይ ካስፈረምናቸው ተጫዋቾች የማግኘት ፍንጭ የማግኘት ተስፋ እያየን ነው ወይ? ተሸውደናል፣ ልክ አይደለንም የሚል ስሜት አለ። የእነዚህን የቼልሲን ሰዎች ቼልሲ ቤት ያለውን ስሜት የምንመለስበት እንኳን ቢሆን ስካይ ስፖርትስ እንደነዚህ ያሉ መረጃዎች መውጣታቸውን ተከትሎ ለቼልሲ ደጋፊዎች ጥያቄን አቀረበ። ለቼልሲ ፋንስ ብሎ ነው ጥያቄውን ያቀረበው። ሃቭ ዩር ሴ ነው። ምን ትላላችሁ በዚህ ጉዳይ ላይ? የእናንተ ሀሳብ፣ የእናንተ አስተያየት፣ የእናንተ ስሜት ምንድን ነው ብሎ ነው የሚጠይቀው። ሹድ ዘ ክለብ ሃቭ ኬፕት ኖኒ ማድዌኬ? ክለባችሁ ቼልሲ ኖኒ ማድዌኬን ማቆየት ነበረበት ብላችሁ ታምናላችኋል? ከዛ በኋላ አዎ እናምናለን ያሉት 75% ናቸው። አየለም አናምንም እንኳን ሸጥ ነው ያሉት 25% ነው። አርሰናል ቤት ልጁን ለመቀበል ፈቃደኝነት አልነበረም። ቼልሲ ቤት ልጁን በመሸኘታቸው ደስታ ነበር። አሁን ግን ተገላበጠ። አርሰናል ቤት ልጁን እንኳን አገኘን የሚል ስሜት ተፈጠረ። ቼልሲ ቤት ደግሞ ልጁን ለምን ሸጥን የሚል ጥያቄ ተነሳ። ኖኒ ማድዌኬ በእስካሁኑ የእንግሊዝ ፕሪሚየር ሊግ 4 ጨዋታዎች ሜዳ ላይ ለአርሰናል አገልግሎት ሲሰጥ አይደለም ከአርሰናል ተጫዋቾች በፕሪሚየር ሊጉ ለተለያዩ ክለቦች ከሚጫወቱ ተጫዋቾች ጋራም ሲነጻጸር በእንግሊዝ ፕሪሚየር ሊግ ለምሳሌ የግብ ዕድሎችን በመፍጠር በፕሪሚየር ሊጉ ካሉ ተጫዋቾች በሙሉ 3ኛ ደረጃ ላይ ተቀምጧል። ያውም ሙሉ ጨዋታን እስካሁን ድረስ አልተጫወተም። ወይ ተቀይሮ ነው የሚገባው ወይ ደግሞ የመጀመሪያ ተሰላፊም ቢሆን ተቀይሮ እንዲወጣ ይደረጋል። በእነዚህ የተገደቡ እድሎች ውስጥ ሆኖ የግብ እድል በመፍጠር ከፕሪሚየር ሊጉ ተጫዋቾች 3ኛ ደረጃ ላይ ሆኗል። በእያንዳንዱ የተጫወተበት ጨዋታ 2.76 የግብ እድልን ስለሚፈጥር ነው። ቴክ ኦንስ ላይ ደግሞ ብንወስድ አሁንም በፕሪሚየር ሊጉ ካሉ ሌሎች ተጫዋቾች ጋራ ብናነጻጽረው ኖኒ ማድዌኬ 4ኛ ደረጃ ላይ ነው የሚገኘው። ቼልሲ ቤት ከነበረበት ጊዜ ይልቅ አሁን አርሰናልን ከተቀላቀለ በኋላ የሚሰጣቸው አገልግሎቶች በእያንዳንዱ መለኪያ በጣም የተሻለ ነው። ለምሳሌ የግብ ዕድል በመፍጠር በ90 ደቂቃ ውስጥ 1.41 ነበረ ቼልሲ ቤት እያለ አሁን 2.76 ሆኗል። ምን ያህል እንደጨመረ ኦልሞስት ደብል አድርጓል ማለት ነው። በጥፍ ጨምሮታል ይህንን አቅሙን። ቴኮንስ ኮምፕሊትድ የሚለውን ስናነሳ 1.98 ነበር ቼልሲ ቤት እያለ አምና፣ ዘንድሮ 2.41 ነው። ይሄም እንደዚሁ ጨምሯል። ዱዌሎችን ማሸነፍ ላይ 4.66 ነበረ ያለፈው የውድድር ዓመት አቅሙ፣ አሁን 5.86 ሆኗል። የግብ ሙከራን ማድረግ ብቻ ነው ቼልሲ ቤት እያለ የሚሻለው
አሁን አርሰናል ቤት ካለው ይልቅ የግብ ሙከራዎችን በተደጋጋሚ በቼልሲ ቤት እያለ ያደርግ እንደነበረው እያደረገ አይደለም። ከዛ በተጨማሪ ግን የመጨረሻዎቹን ፋይናል ፓሶቹን ከግምቱ የፋይናል ሰርድ ፓሶቹን ከግምቱ ስናስገባ አሁንም አርሰናል ቤት ከገባ በኋላ ኖኒ ማዱዌኬ ሞር ፋይናል ሰርድ ፓሶችን ያደርጋል። ይሄ ትልቅ መሻሻል ነው። ይሄ ትልቅ አቅምን አርሰናል እንዳገኘ የሚያሳይና የሚያስረዳ ነው። ለዚህ ነው ይህንን ልጅ በመሸጥ ረገድ የወሰነው ውሳኔ ትክክል አይደለም የሚል ሐሳብ እየተነሳ ያለው። አሌሃንድሮ ጋርናቾን ለማስፈረም እንደዚሁም ደግሞ ጄሚ ጊትንስን የራሳችን ለማድረግ ኖኒ ማዱዌኬን እንዴት አጣ ነው? እንዴት የዚህ ልጅ አቅም እነሱ እንደተረዱት እኛ አልተረዳ ነው? ለምንድን ነው ቼልሲ ቤት ውስጥ ይሄ ልጅ ኢንኮንሲስታንት ነበር ወይም ወጥ የሆነ አቋም ለማሳየት ይቸገር ነበረ። ወጥ የሆነ አቋም ለማሳየት የሚቸገረውን ኖኒ ማዱዌኬን እንዴት አርቴታ ፈለገው? እንዴት በወጥ አቋም አለማሳየት ውስጥ የዚህ ልጅ አቅም አርቴታ፣ አንድሪያ ቤርታ እንዴት ተረዱት የሚል ጥያቄስ ማንሳት የለብንም እንዴ? አንስተንስ እነዚህን ሰዎች የበለጠ ማድነቅ አንችልም እንዴ? ይገባል እኮ። በቃ እዛ አንዴ አሪፍ ይሆናል፣ አንዳንዴ ይቸገራል፣ ደግሞ መልሶ አሪፍ ይሆናል፣ ደግሞ መልሶ እንደገና ይቸገራል። ለዛ ነው ቼልሲ ሊሽጠው ያለው። እንዲህ ያለውን ተጫዋች መግዛት የራስ ማድረግ ያውም 52 ሚሊዮን ፓውንድ ከፍሎ በጣም ከባድ ነው። ግን አርሰናል አደረገው። ስላደረገው በዚህ ሰዓት ላይ አሰልጣኙም ስፖርቲንግ ዳይሬክተሩም እየተደነቁም እየተወደሱም ይገኛሉ የሚለውን ነገር ለማንሳት ነው። ስለዚህ ይሄ የቼልሲ ቁጭት ሆኗል። ማን? ኖኒ ማዱዌኬ። ይህንን በተመለከተ ጋሪ ኔቪል ያለውን ነገር እናንሳና እናብቃ። ጋሪ ኔቪል በእግር ኳስ ተጫዋችነት እንግሊዝ ፕሪሚየር ሊግ ላይ ሲጫወት በነበረበት ጊዜ ይላል አሁን የሚያደርጋቸውን ሩጫዎች አንድ ለአንድ ከተጋጣሚ ተጫዋቾች ጋር ሲገናኝ ድሪብል ሲያደርግ በቃ እንደ ፉልባክ ተጫዋችነቴ የሚያስታውሰኝ አሪያን ሮበን ወደ እኔ እየሮጠ ኳስ ይዞ ሲመጣ ድሪብል እያደረገ ሲመጣ የነበረው ፈተና የነበረው የእሱን እንቅስቃሴ ለማቆም ትግል እሱ ነው ትዝ ያለ። አሁን እያልኳችሁ ያለሁት ኖኒ ማዱዌኬ በናሪያን ሮበን ደረጃ እና ልክ ደርሷል ለማለት አይደለም፣ ግን የሚታዩት ፍንጮች እዛ ደረጃ ላይ ከመድረስ የሚያግደው ነገር እንደሌለ ነው አለና ምን አለ ጋሪ ኔቪል? ስለዚህ ልጅ የሚያውቀው ስለዚህ ልጅ መጀመሪያ የተሰማኝ ስሜት የተሳሳተ ነው፣ በደንብ አድርጎ አሳምኖኛል። ልጁ ከጠበቅኩት ከገመትኩት ይሆናል ብዬ ካልኩት በላይ ጎበዝ ነው የሚል አስተያየትን ሰጠ። ጉብዝናው ደግሞ ለአርሰናል ብቻ አይደለም፣ ጉብዝናው ለቶማስ ቱኸል የእንግሊዝ ብሔራዊ ቡድንም ጭምር ነው። ስለዚህ የቡካዮ ሳካ ወደ ጨዋታ ሲመለስ ፈተና ይጠብቀዋል። ቡካዮ ሳካ ከዚህ በኋላ በቀላሉ ላይመረጥ ይችላል። በዚሁ የማሳመን አቅም ይሄንኑ ጉብዝናውን ይዞ የሚቀጥል ከሆነ በብሔራዊ ቡድንም ደረጃ ቡካዮ ሳካን ይሞግተዋል፣ በክለብም ደረጃ ለአርቴታ ፈተና ይሆናል። ማንን ላሰለፍ፣ ማንን ወደ ሜዳ ይዤ ልግባ በሚለው ረገድ ማለት ነው። ስለዚህ በዚህ መንገድ ራሱን ስላረጋገጠ በተለይ ከመገፋት በኋላ እንዲህ ያለውን ስሜት የአርሰናል ደጋፊዎች ላይ ስለፈጠረ የእውነት ለመናገር ኖኒ ማዱዌኬን አለማድነቅ አይቻልም ለማለት ነው። በዚሁ ጉዳይ የእናንተን ስሜት ብናውቅ እጅግ በጣም ደስ ይለናል። ግን አሁን በተግባር ኖኒ ማዱዌኬ የቼልሲ ቁጭት፣ የአርሰናል ደግሞ ስኬት መሆን ችሏል። ይሄም ደግሞ በሚሰጡት አስተያየቶችና በሚሰበሰቡት ድምጾች ተረጋግጧል ለማለት ነው። ወደ ማንቸስተር ዩናይትድ ጉዳይ ስንሄድ ማንቸስተር ዩናይትድ አሁንም የሀገሪቱ ትልልቅ ሚዲያዎች ዋነኛ ትኩረት፣ ዋነኛ የውይይት መነሻ ሆኖ እንደቀጠለ ነው። እንግዲህ ልብ እንበል፣ ዛሬ የአውሮፓ ቻምፒዮንስ ሊግ ጨዋታዎች ተጀምረዋል። የአውሮፓ ቻምፒዮንስ ሊግ ጨዋታዎች ተጀምረው በጨዋታዎቹ ላይ ከሚነሱት ሀሳቦች፣ በጨዋታው ዙሪያ ከሚሰጡ አስተያየቶች ይልቅ በማንቸስተር ዩናይትድ ወቅታዊ ጉዳይ ላይ የእንግሊዝ ሚዲያዎች የበለጠውን ትኩረት መስጠታቸው ምን ያህል የቡድኑን ትልቅነት፣ የክለቡን ታሪክ አንጋፋ መሆን ወይም ሀያል መሆን በትክክል የሚያሳይ ይመስለኛል። ዴይሊ ሜል፣ ዘ ሰን፣ ዴይሊ ሚረር፣ ስካይ ስፖርት፣ ዘ ቴሌግራፍ፣ ዘ ታይምስ እና ሌሎቹም የምንጠራቸው ሚዲያዎች በሙሉ ስለ ማንቸስተር ዩናይትድ የበለጠውን ትኩረት ሰጥተው በተለያዩ አጀንዳዎች ዙሪያ እየተነጋገሩ ይገኛሉ። ታዲያ እነዚህና ሌሎቹም ጋዜጦች ዛሬም ዋነኛ ትኩረታቸው የዩናይትድ ወቅታዊ ችግር ነው ብለን
ብለን ስንል በዚህ ጉዳይ ላይ ማን ምን አለ፣ ምን አይነት ሀሳቦችና ውይይቶች እየተደረጉ ይገኛሉ የሚለውን አሁን የተወሰነውን እናነሳለን። በኋላ በምንመጣበት ጊዜ ደግሞ በባለሙያዎች የማንቸስተር ዩናይትድን የተለያዩ አጀንዳዎችን በማንሳት የተደረጉ ውይይቶችን፣ የተሰጡ አስተያየቶችን፣ ቢሆን ይሻላል ብለው ያስቀመጧቸውን ምክር ሀሳቦችን ወደ እናንተ እናደርሳለን። በሚዲያዎቹ እየተነገሩ ያሉ ነገሮችን ሰብሰብ አድርገን ስንመለከት ለምሳሌ የዩናይትድ ተጫዋቾች በአሰልጣኙ የጨዋታ ሀሳብ ተስፋ ቆርጠዋል ብለው ዴይሊ ሜል እና ዘሰን ሀሳባቸውን በዝርዝር አስቀምጠውታል። ማንቸስተር ዩናይትድ ቤት በእርግጥ አሁን እነዚህ ጋዜጦች እንደሚናገሩት በአሰልጣኝ ሩበን አሞሪም ሀሳብ ተስፋ የተቆረጠ እንደሆነ ይሄ ሌላ ራስ ምታት ነው የሚሆነው። 3-4-2-1 የሚባለው ሲስተም እንደማያዋጣ የሚሰማቸው የማንቸስተር ዩናይትድ ተጫዋቾች አሉ ይላሉ ሁለቱ ጋዜጦች። ስለዚህ በእግር ኳስ ጨዋታ ውስጥ ዋነኛ ተዋንያን የሚባሉት ተጫዋቾቹ በአሰልጣኛቸው የጨዋታ ሀሳብ ተስፋ ከቆረጡ ሲስተሙን ፋንክሽናል ማድረግ እንዴት ይቻላል የሚል ጥያቄን እንድናነሳ ያደርጋል። እንደውም ጋዜጦቹ ምን ይላሉ? በዚህ ሰዓት ላይ ለአሰልጣኝ ሩበን አሞሪም ዋነኛ ፈተና የሆነበት ነገር የተጫዋቾቹን ኮንፊደንስ በሱ ሀሳብ ዙሪያ መመለስ ነው። በሀሳቡ ላይ አሁን ኮንፊደንስ የላቸውም። በዚህ ሀሳብ ውጤታማ እንሆናለን፣ በዚህ ሀሳብ የተሻለ ነገር ማድረግ እንችላለን የሚል በራስ መተማመናቸውን አተዋል ነው። ስለዚህ ይሄ ተጫዋቾቹ ያጡት ኮንፊደንስ ደግሞ በተለይ በማንቸስተር ሲቲ 3-0 ከተሸነፉ በኋላ የበለጠ መባባሱን አይተናል፣ ሰምተናል ነው የሚሉት ዴይሊ ሜል እና ዘሰን። ይሄ ማንቸስተር ዩናይትድ እና ሩበን አሞሪም የተጫዋቾቹን ኮንፊደንስ በሀሳቡ ልክ አሞሪም አምነዋለሁ እንደሚለው እነሱም እያመኑ መቀጠል አለባቸው። የእንቅስቃሴያቸው ጉድለት ቢኖረውም የሜዳ ላይ ውጤታቸው እያነሰ ቢመጣም ሀሳቡ ላይ ካልተማመኑ በስተቀረ የውጤቱም ሆነ የእንቅስቃሴው መበላሸት የበለጠ እየተጠናከረ መቀጠሉ አይቀርም ነው። ስለዚህ አሞሪም ተጫዋቾቹን ለቀጣዩ የቼልሲ ጨዋታ ከማዘጋጀት ጎን ለጎን ሀሳቡን እንዲያምኑበት፣ ሀሳቡን አምነው እንዲቀበሉት ከፍተኛ ጥረት እያደረገ ነው ይላሉ እነዚህ ጋዜጠኞች። ስለዚህ በተወሰኑ የዩናይትድ ኃላፊዎች እምነት ልክ እንደ አሞሪም ሁሉ እነሱም አንዳንድ ነገሮችን ይናገራሉ። ለምሳሌ የማንቸስተር ዩናይትድ የስራ ኃላፊዎች ሆነው አሞሪም ከግትርነት ወጥቶ የጨዋታ ሀሳብ ለውጥ ቢያደርግና እነሱ ወደ እሱ ሀሳብ ሊመጡ የሞከሩትን ያህል ነገር እሱም ደግሞ ወደ ተጫዋቾቹ አቅም መጥቶ አዳፕት አድርጎ የሆነ የተሻለ ነገር ለመስራት ቢሞክር ጥሩ ነው ብለው የሚያምኑ እንዳሉት ሁሉ ሌሎች የማንቸስተር ዩናይትድ የሥራ ኃላፊዎች ደግሞ ውጤት ጠፋ እንጂ ሜዳ ላይ የሚታይ የእንቅስቃሴ ለውጥ አለ ብለው ደግሞ ያምናል። አሞሪምም ይሄንን ይላል። በነገራችን ላይ መጥፎ አይደለንም፣ እንደ አምናው እንቅስቃሴያችን የተበላሸ አይደለም፣ እንቅስቃሴያችን ጥሩ ነው፣ ብዙ ነገሮችን ለውጠናል፣ ግን የሚቀሩን ነገሮች እንዳሉ ደግሞ ውጤቱ ያሳያል ነው። ለውጥ እንደሌለ አይደለም የሚሰማው። እስካሁን ድረስ በተደረጉ ጨዋታዎች ማንቸስተር ዩናይትድ የሚያደርጋቸው እንቅስቃሴዎች በ2024/25 የውድድር ዓመት ያሳየው ከነበረው እንቅስቃሴ ይልቅ አዳዲሶቹም ተጫዋቾች ነባሮቹም ተጫዋቾች የተሻለ ሀሳቡን እየተገበሩት ነው። ይሄንን ያህል ከመጣን አሁን የሚቀረንን ነገር እያስተካከለን እንሄዳለን እንጂ እዚህ ደርሰን ወደኋላ የምንልበት ምንም አይነት ምክንያት የለም ነው። ስለዚህ እነዚህም የሥራ ኃላፊዎች አሞሪም የሚለውን ነገር አምነው የሚቀበሉ ናቸው። ለውጥ አለ፣ ለውጡን ማየት እንችላለን። ቁጥሮችም ያንን ይናገራሉ፣ ያንን ይመሰክራሉ። ነገር ግን ከ4 ጨዋታ 4 ነጥብ ብቻ ማግኘታችን የታዩትን መሻሻሎች ዋጋ እንዳሳጣቸው ነው የሚሰማን የሚል ሀሳብን ሰነዘሩ። በነገራችን ላይ ከ4 ጨዋታ 4 ነጥብ ብቻ ማግኘት ለማንቸስተር ዩናይትድ ከ33 ዓመታት በኋላ የከፋ የውድድር ዓመት አጀማመር ነው። ይሄ ያለ ሰዎችን ነግሮ ማሳመን አይቻልም። ነገር ግን የማንቸስተር ዩናይትድ እንቅስቃሴ ለውጥ አለው ብለው ግን ያምናሉ እነዚህ የሥራ ኃላፊዎች በተወሰኑት የእንግሊዝ ጋዜጦች አገላለጽ። ሌላኛው አሞሪምን መቅጠር የሚፈልጉ ክለቦች ደግሞ አሉ። ይሄ አዲሱ መረጃ ነው። እንግዲህ ሩበን አሞሪም በማንቸስተር ዩናይትድ ቤት የማይፈለግ ከሆነ ማንቸስተር ዩናይትድን ለቆ ለመውጣት ችግር እንደሌለበት ይናገራል። በተደጋጋሚ ይህንን ሀሳብ ያነሳል አሞሪም። ስለዚህ አሞሪምን ደግሞ መቅጠር የሚፈልጉ ክለቦች አሉ። ለምሳሌ በማንቸስተር ደርቢ ጨዋታ የቤኔፊካ ፕሬዚዳንት ለመሆን ከሚወዳደሩት መካከል አንደኛው በስቴዲየም ተገኝተው የሁለቱን የማንቸስተር ከተማ ክለቦች ጨዋታ አይተዋል። ማንቸስተር ሲቲ 3-0 በሆነ ውጤት ሲያሸንፍ እዛ ነበሩ፣ ኢታድ ስቴዲየም ነበሩ። ታዲያ እኚህ የቤኔፊካ ፕሬዚዳንት ለመሆን የሚወዳደሩት እጩ አንድ ነገር ለቤኔፊካ ደጋፊዎች ቃል ገብተዋል።
ከመረጣችሁኝ የቤኔፊካ ፕሬዚዳንት ሆኜ የምመጣው እኔ ከሆንኩኝ አሞሪምን አመጣላችኋለሁ። አሞሪም በቤኔፊካ ሰርቶ ያውቃል፣ እንደገና ወደኛ ይመለሳል፣ ከሩበን አሞሪም ጋር ውጤታማ እንሆናለን። እናንተ ምረጡኝ እንጂ አሞሪም የቤኔፊካ አሰልጣኝ እንዲሆን አደርጋለሁ ብለው ቃል ገብተዋል። መመረጫቸው ነው አሞሪም ለኚህ እጩ የቤኔፊካ ፕሬዚዳንት። የሚገርመው ነገር ደግሞ ሰውየው ከሌሎቹ እጩዎች የበለጠ ውድድሩን የማሸነፍና የቤኔፊካ ፕሬዚዳንት የመሆን እድል አላቸው ነው ይህንን እየነገረን የሚገኘው ዘ ታይምስ ነው። ዘ ታይምስ ሲጽፍ አለማመን አይቻልም እውነት ለመናገር ምክንያቱም በደንብ አጣርቶ ነው የሚናገረው። ስለዚህ አሁን ሩበን አሞሪም በቤኔፊካ የሚፈለጉ ከሆነ በማንቸስተር ዩናይትድ ቤት ውስጥ የጀመሩትን ነገር ጥለው ይሄዳሉ ወይንስ ደግሞ ማንቸስተር ዩናይትድ ሰውየውን አልፈልግም፣ ከዚህ በላይ ልታገስ አልችልም፣ በሌላ ሰውና በሌላ ሐሳብ ነገሮችን መሞከር አለብኝ ብሎ ሲል ቤኔፊካ ሊረከባቸው ነው እየተዘጋጀ ያለው። ይሄ ምናልባት ለሩበን አሞሪም ኦፍኮርስ ፈላጊ እንደማያጣ መገመት አይከብድም። የእሱን የሚፈልግ ክለብ አይኖርም እያልንም አይደለም። ግን በማንቸስተር ዩናይትድ ቤት ውስጥ ሩበን አሞሪምን ምን ያህል የዩናይትድ ሰዎች እየታገሱት ይቀጥላሉ? በማንቸስተር ዩናይትድ ቤት ውስጥ ምን እስኪሆን ድረስ ነው የሚጠበቀው? ፍሬ ያፈራ ይሆናል፣ ግን ፍሬ እስኪያፈራ ድረስ የሚከፈለው ዋጋ የዩናይትድን ደጋፊዎች በትዕግስት ለማቆየት አቅም ያስገኛል ወይ? አቅም ይሰጣል ወይ? ይህንን ጥያቄ መመለስ ነው በጣም ከባድ የሚሆነው። ስለዚህ ጋዜጦቹ ትኩረት ሰጥተው በእንደነዚህ ያሉ ጉዳዮች ላይ ያወራሉ። ሌላኛው በባለሙያዎች አሞሪምንና ዩናይትድን በተመለከተ አስተያየት እየተሰጠባቸው ያሉ ጉዳዮች ደግሞ አሉ። እንዴት ደሳስ የሚሉ ሀሳቦች፣ ውይይቶች እየተደረጉ እንደሆነ ልነግራችሁ አልችልም። በኋላ እንመለስበታለን። ምሽት 3 ሰዓት አካባቢ በኢትዮጵያ ሰዓት አቆጣጠር ዳግም ወደ እናንተ ስለምንመጣ ለምሳሌ የውይይት አጀንዳ ሆነው ከተነሱት መካከል አንደኛው የአሞሪም 3-4-2-1 የጨዋታ ስልት ዩናይትድን ወደ ስኬት ይወስደዋል ወይስ ተያይዘው ይወድቃሉ የሚል ጥያቄ ተነስቶ ያሳካዋል የሚል ሀሳብ የሚሰጡ ሰዎች ለምን ያሳካዋል እንደሚሉ፣ አይ ተያይዘው ነው የሚወድቁት የሚሉ ሰዎችም ለምን ተያይዘው ይወድቃሉ የሚለውን እንደሚያነሱ ይቀመጣል። በዝርዝር እናነሳላችኋለን በኋላ። ሌላኛው አብሮ የሚነሳው ነገር በባክስሪ መጫወት ለአሞሪም በስፖርቲንግ ሊዝበን ስኬትን ካመጣ ለምንድን ነው በዩናይትድ ቤት ውስጥ አስቸጋሪ የሆነው ደግሞ ተብሎ እዚሁ ላይም የሐሳብ ልውውጥ ተደርጓል። ይሄም በቂ አይደለም። አሞሪም ከነገሮች ጋር ራሱን ማላመድ አለበት ይላል። ለምሳሌ ፖል ሜርሰን ራሱን ከነገሮች ጋር ማላመድ መቻል አለበት ከዩናይትድ ይልቅ ይለና ፖል ሜርሰን አሞሪም ቼልሲን ቢያሰለጥን ኖሮ የበለጠ ይሳካለታል፣ ቼልሲ ቤት ያሉ ተጫዋቾች የበለጠ ለሱ ሐሳብ የሚስማሙ ናቸው የሚል ሐሳብን ደግሞ ያነሳል። ይህንን ለምን እንዳለ ይዘረዝረዋል፣ ይተነትነዋል። ቅድም እንዳልናችሁ ልክ ስንመለስ እንደነዚህ ያሉ ጉዳዮችን ይዘን ስለምንመጣ በጣም በእርግጠኝነት ደስ የሚል መረጃ ስለሆነ ትወዱታላችሁና ጠብቁን ነው የምንለው። በያላችሁበት ሰላም ለእናንተ ይሆን። ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደወል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራትም አትርሱ። ኢትዮጵያ ለዘለዓለም ትኖር።